በእጃችን ብሩ ሲገባ የዚህን ሀገር የሞት ጠረን ለቅቄ መውጣት ነው ምኞቴ። ያልኩ ልጅ እሷ መግባት እንጂ መውጣት አይቻልም። በእናታችሁ ተዋጡኝ። የአባትሽን ስልክ እንፈልጋለን። ማንነቴን ያወቋል መሰለኝ። ምነው ችግር አለ እንዴ? አባቷ ለመክፈል ፈቃደኛ አይደለም። ይህንን ነገር እንወጣዋለን። ልክ ያልሆነ ነገርም አለ። ምን እንደሚቆጨኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ስራ ላይ አንድ ስህተት ከሰራን ሁለታችንም ወይኔ እንደምንወረወረስ የምንጠብቀው ጊዜ ደርሶ 10 ሚሊዮን ብር እንደመጣ ይቻሉ ምን እንዳደረገ ብቻ ንገረኝ። ጣት ገማ ተብሎ አይቆረጥ። ምንድነው? እናትና አባቷ የሉም እንዴ? ማዘሪ ሸደለው ለምን አታዋሪኝም? በዚህ አጭር ጊዜ ተወቅ ምትሬ ላካፍልሽ አልችልም። ይኸውልህ ዛሬ ነገ ስትሄድ ራስህን ዘነጥ አድርገህ ደረትህን ገልበጥ ገልበጥ። እኔ አንቺም ሆንሽ እኛ ምስኪን እናትሽ እንዲቀጡን ያልፈልጉ። እባክህ አንተ ልጅ እውነቱን ንገረኝ። ቅዱሴ እኮ ከዚህ በኋላ ባናወራ ደስ ይለኛል አለኝ። ቅዱሴ የቤት ስራ ሰርተሻል ወይስ ልስራልሽ? ሰርቻለሁ፣ አመሰግናለሁ። ትርፍ ብር ሰጥተኛል እኮ አንተ አላዛር ና አቤት። ና አንዴ አንተ ምን ና ተቀበል። ምንድን ያዝከው? ቅጠላ ቅጠል። ስንት ነው የገዛው? 300 ብር። ማን ልኮልህ? ራሴ ነኝ መግዛት የፈለኩት። በማን ብር? በራሴ። ከየት አምጥተህ? ቤተሰቦቼ ናቸው የሚሰጡኝ። ለምንድን ነው የሰጡ? ለወጪ ነው፣ ለትራንስፖርትና ለካርድ። ኧረ መሞላቀቅ። ስንት ነው የሚሰጡ? በሳምንት ነው እናቴ የምትልክልኝ። እኮ ስንት? 10,000 ብር። 1,000 ብር ነው ያልከው? አይደለም 10,000 ነው። ድፍን 10,000 ብር? አዎ። ቤተሰቦች ምንድን ነው የሚሰሩት? የግል ድርጅት አላቸው። የት ነው? እዚህ አይደለም። እና የት ነው? ውጭ ሀገር። የት ሀገር? አሜሪካ። እንደ አሜሪካ? እዚህ አሜሪካ? እና የቅባት ልጅ ና? አይ ቡርቴ ሁሌ ነው ቅባት ተቀባ የምትለኝ። እኔ ግን ቡግር ስለሚያወጣብኝ አልቀባም። አትጃጃልብኝ ወደዛ። አሁን እውነቱን ንገረኝ። 10,000 ብር ነው ያልከው? አዎ። እኔ በሳምንት እድር 10 ብር ከፍላለሁ። አንተ ለወጪ 10,000 ብር ይሰጣል እንዴ? ቆይ የት ነው ሰፈር? እዛ ነው 07 ሪል ስቴት። እናት ከሌለች ከአባት ጋር ነው የምትኖረው? ኧረ አይደለም። እና ከማን ጋር ነው? አባቴም እዛ ከእናቴ ጋር ነው። እኔ ከቡርቴና ከአንዳርጌ ጋር ነው የምኖረው። ማን ናቸው እነሱ? እኛ ቤት የሚኖሩ ናቸው። ከዛ በር ይከፈላቸዋል። ሰራተኞች ማለት ነው? አይ እናቴ እንደዛ እንደማይባል ነግራኛለች። እህቴና ወንድሜ ነው የሚባሉት። እንዴ እና እዚህ ሰፈር ሊያውም ጉሊት ለስለላ ነው ወይስ ለሙከራ ነው የመጣው? አይ እዚህ እኛ ትምህርት ቤት የምትማራለች። እሷ ጋር ልገዛ መጥቼ ነው።
ለነገሩ እናንተ ሀብታሞች እኛ ዳዎችን እንዳይጥ ነው የምታዩት። ምን እንደሚበሉ ሰልለና ብለው ነው ወይስ የእርዳታ መሰባሰቢያ ልታደርገን ነው? ከዚህ ሰፈር እናንተ ትምህርት ቤት መታ የምትማር ማን ናት? ነጻነት የምትባል ጉሊት የምትሸጥ። ምን ነጻነት? ኧረ መናናቅ! አንተ ጅል! ከቴ ጋር ምንድን ነው ያለ? ምንም የለኝም። እኔ ስለምታሳዝነኝ ነው። ዝም በል። ይቅርታ፣ እኔ እኮ አላወቅኩም። እሺ አንተ ተንበርከክ። እጅን ለር ከፍ ይሄን ቤተሰቦች ናቸው ይላኩልህ? አዎ። አረ ልጁ ቀረ እኮ ምን ሆነ ይሆን? አረ እኔ ምን አውቄ። ምን ይሻላል ታዲያ? ወይ ወጥተህ ይኸው። አሁን እኮ ነው ወጥቼ ያየሁትኝ። የለም እንዲህ ቆይቶ አያውቅም። እንደው ምን አጋጥሞት ይሆን? ይኸው አሁንም አይሰራም። አንድ ነገር ሆኖ ይሆን እንዴ? ስልኩ ባትሪ ዘግቶ ይሆናል። አንቺ ደግሞ ልጁ ላይ አታሟርቺ። ቤቢዬ ስልኩ ባትሪ ጨርሶ አያውቅም። ይሄ ምንድነው ባንክ ይዞ ይሄዳል። ደግሞ ካልሆነም ሞልቶ ነው የሚወጣው። ወይኔ ቤቢዬ ምን ሆኖ ይሆን እንደው? ከቤት ወጥቶ የማያውቅ ልጅ ብቻውን ሲወጣ እንዴት ዝም ትለዋለህ? እኔ ምን ላድርግ? ልከተልህ ብለው አሻፈረኝ ብሎ አመናጭቆኝ ወጣ። አይ ወንድሜ፣ የቤተሰቦቹ ናፍቆት ነው እዚህ ባዶ ኦና ቤት እንዲቀመጥ ያደረገው። ይሄው አሁንም አይሰራም እኮ። ቢጠፋብስ? ማለትማ አዲስ ይገዙልሃል አይደል? አዎ። ስለዚህ እኔ ይሄን ወስዷለሁ፣ አንተ አዲስ አስገዛ። እሺ ውሰደው። እኔ ልሂድ። ቁጭ በለ። ማን ተነሳለ? ቆይ ሌላ ምን ይዛል? ምንም አልያዝኩም። ከፈለክ ፈትሸኝ። ቶ ከነገ ወዲያ ትምህርት አለ አይደል? ስንት ሰዓት ነው የምትወጣው? 11 ሰዓት። ልክ 11 ሰዓት ከያሲን እዚህ ጋር እንዳገኘ 10 ሺህ ብሩን ይዘና። ግን እኮ እሁድ ነው የሚሰጠኝ። እሱን አይመለከተኝም። ያለህን ይዘና። የእሁዱን ደግሞ እናስብበታለን። ካልሆነ ግን ነጻነት አጠገብ እንዳለ እየሰማኸኝ ነው? አዎ። ተቀርና ነገር ያለው ነጻነት አጠገብ ባይ እገልሃለሁ። እሷንም ከትምህርት ቤት ነው ማስቀራት። ሰምተኛል አይደል? አዎ። አሁን ያወራነውን ነገር ከአንድ ሰው ልስማውና እገልሃለሁ። አሁን ተነስ እንሂድ። ቦቅቧቃ ልሂድ። አንተ ሂደ። ያሟል እንዴ ልጅ? ሂድ ጥፋ። ይኸው 5 እስቆጥርልህ። ከዚህ ካልሄድክ ግን ዋ እስኪ ረጋ በል። ወጣ ብለን እንፈልገው። በሩን ቆልፈሽ ነው። ምን ነው አላዛሬ? ምን ሆነህ ነው? ምንም አሉ። ስልክህን ብንለው አልሰራ አለ እኮ። ምን ሆነህ ነው? ምንም አልሆንኩም። ስልኬ ጠፍቶብኝ ነው። ማን ወንድ ነው የወሰደብህ? ወይኔ ወንዱ። እኔ እያለሁ ማን የደፈረ? እኔ እንጃ። በል የት እንዳለ አሳየኝና ልኩን ነው የማሳየው። እንዴ እኔ አላውቀውም የት እንደሆነ። እንዲያማ ከሆነ ና ፖሊስ ጋር እንሄዳለን። አዎ ዛሬ ስልክህን፣ ነገ ደግሞ አንተን ይወስዱሃል። አይ አንሂድ፣ እኔ ደክሞኛል። እስቲ ቤቢዬ አስታውስ፣ የት ነው የጣልከው? አላውቅም የት እንደሆነ። ኪሴ ውስጥ ነበር፣ ከዛ የለም። እኔ እንጃ። ይሆናል ነው እንጂ በሰላምማ አልፈዘዝክም እኮ። ከቤት ወጥተህ የማታውቅ ልጅ ያውን ብቻህን እኮ። ምን ብለህ ነው የወጣው? ነጻነት ሰፈር። አንተ ነህ ልጁን እየመከርክ ችግር ውስጥ የከተትከው። ሀና ናት የነገረችኝ። መንገድ ላይ ቅጠላ ቅጠልና የጓሮ አትክልት እንደምትሸጥ ስለነገረችኝ ልገዛት ነበር። በዛው ላያት ሄድኩኝ። ግን ሳያት በጣም አሳዘነችኝ። መንገድ ላይ አንጥፋ ነው የምትሸጠው። ከዛ ሁሉንም ገዝቻት መጣሁ።
አሁን ጾም ተፈቷል። ምን ልናረገው ነው? በለዛ ቆሻሻ ውስጥ አለው። እንዴ አልጥልም፣ ስሪልኝና በለዋለሁ። ደግሞ ይሄንን በልተህ ልትታመም ነው? እኔ ይሄንን አልሰራም። እንዴ እኔ እንዲጣል አልፈልግማ። አዎ ቤቢዬ። እሺ ግን ቁርሴን ነው የምበለው። ወይኔ እኔ ጌታ፣ እቺ ልጅማ የሆነ ነገር አስነክታ ነው እንጂ እንዲህ መንገድ ለመንገድ ይህን ዕቃ ይዛ አትንቀዋለልም። እሷ ምንም አላረገችም። በጣም ታሳዝናለች። አይ ወንድሜ፣ አንተማ ምኑን አውቀህ እንዲህ ትንከራተታለህ? በቃ ደክሞኛል፣ ልግባ። ታጠብና ልብስህን ቀይረህ መክሰስ ሰጥሃለሁ። አይ አይደለም፣ የድሮውን ነው። አዲሱ እኮ ከቨር ስላላረኩለት አልያዝኩትም። በልስ ውስጥ የኔን ሲም ካርድ ክተትና ለትይ ደውልላቸው። እስካሁን ያልደወሉት ስራ ላይ ሆነው ይሆናል። ሄሎ ሄሎ፣ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ይቅርታ አላወኩም። የማታውቂውን ስልክ አታነሺም ማለት ነው? ይቅርታ እኔ ወንድም አላወኩም። ለማንኛውም ይሄ ስልክሽ ላይ በተደጋጋሚ ስለሚጠራ ሴቭ አድርጊው። ስልኩ ልዘጋው ነው። ጋሽተሽኝም ስልክ ዘግተሽብኝም አይከብድም? ወይኔ አንተ ነህ እንዴ? በጣም ይቅርታ። አመመህ እንዴ? ማመን ቢሉሽ ማመን። ይኸው ሲጠዘጥዘኝ ቁጭ ብዬ ነው ያነገውት። እምቢ ያልከኝ እኮ እንጂ ትናንትና ነው ብንሄድ ጥሩ ነበረ። በጣም ይቅርታ። እንዴት ራሱ አብን እንዳረገ። አረ በቃ ይሄ ይቅርታ ናዳ ዘነብሽብኝ እኮ። ደህና ነኝ። እኔማ እኮ ከቤት ልወጣ ነበርና እና ምንም ረዳ ነገር አለ? ቤት ገብተሻል? አዎ። ምን ነው? ስንት ሰዓት ነው ተመልሰሽ የምትወጪው? ትንሽ ቆያለሁ። በሰላም ነው ግን? አይ ልወጣ ስለሆነ ውጭ ከሆንሽ ላጣራ ብዬ ነው። ደግሞ ድጋሚ እንዳገጭኝ። እሺ ምን ላድርግ? ወይም ሳልጋብዘ? እንደዛ በያ። ወላለቄም ከሆነ እንግዲህ ምሳ በበጎ መቀየሩ ነው። እሺ ወይ ያለህበት መጥቼ ልውሰድ? በቃ ችግር የለውም። ባለፈው የተለያየንበት ቦታ እመጣለሁ። እዛ ሰፈር ነው ማለት ነው? እንደዛ ነገር። በቃ ከአንድ ሰዓት በኋላ ደውልልሻለሁ። እሺ ቻው። ቆይ ስምህን እኮ አልነገርከኝም። አብርሃም። በቃ የኔን ስልክ ደግሞ ሮሃማ ብላ ያዘው። እሺ ሩዬ፣ ደውልልሻለሁ። በቃ እሺ ባይ። አንቺው እመት አሁን አልሰማውም ነው ወይስ ደንቁረሻል? ማለት አሁን እንጉርጉሮዬን አልሰማውም ለማለት ፈልገሽ ነው? እኔ አንተን ዘፈን የምሰማበት ሰዓት የለኝም፣ ቢዚ ነኝ። ምንድነኝ? ለነገሩ እንግሊዘኛ አታውቅም፣ የማውደለድልበት ሰዓት የለኝም እያልኩ ነው። አንቺው ማን ነው እንግሊዘኛ የማይገባው? ምን ልትሆን ነው? አላጋሻለሁ። አዎ። ውይ ቤቢዬ ረበሽኩት እንዴ? አሃ ገባኝ። ምንድነው የገባክ? ለምን አልነበብ እንዳለው ነዋ እኮ ተናገራ። አሁን ምን መሰለሽማ፣ እንደው ሳመጣልሽ ጉዳዩ ያቺ ማን ነበር ስሟ እዛ ትምህርት ቤት ያለችው? ነፃነቴና እሷ ናት ጉዳዩ። ነፃነት አይደለም ናት እንዴ ቤቢዬ? እኔ እንጃ እኮ አላልኩ። ታዲያ
ታዲያ ምን ይሻላል? መጽሐፉ አልገለጥ ካለ እኮ ከባድ ነው። መፍትሄውን ከፈለክ እንግዲህ አድምጠኝ። የመጀመሪያው ጉዳይ ታዲያ የምትወደው ምንድነው የምትጠየፈው ምንድነው የሚለውን ለይቶ ማወቅ። ግን የምትወደው ምንድነው? ግጥም። አው ግጥም ሲነበብ ደስ ይላታል። እንዴ ያደግንበትን እንደው እኮ ለሽለላ ለቀረርቶ ለፉከራ እኮ ማን ነው ከተባለ አንድ አርግ ያለ እኮ ነው የምባለው። እንዴ ብሩን ይዘህልኝና እንደው አሁን ባንተ ቤት ግጥም እችላለሁ ለማለት ነው። እናሳ ታየው የለ አሳይሽ የለ እንዴ ያዝ እንግዲህ ተቀበለኛል ዛሬ እንዲያው ተንጠፍጥፎ ቅቤው ካናትሽ ወዝ እያፈራ ነው ደም ግባትሽ። ተቀበል አንተ ሽቅባውን ጋጥጬ አሻግሬ ሳይሽ ከማሳው ቆመሻል ፀሐይቱን መስለሽ በል። ክምር ላይ ተኝቼ አንቺን ሳስታውስሽ ያረግነው ትዝ አለኝ የኔማ ማንጠግቦሽ። ግን ካላስተካከል ነው ይሄማ አይሆንም። አንተ ልክ ነህ። እሱ ማንጠግቦሽ ላይ ተለክፎ ነው እና ብርቴት ሆነልሽ። ታዲያ አነባበቡም እኮ ወሳኝነት አለ። ሰላም አልመሰለኝ። ወይ ደግሞ ተፊልኝ በላት። ወይኔ ወንድሜ ምን ነካ? እናንተ ሴቶች መች ሰላም ትሰጡናላችሁና ነው? አሁን በቃ ልጁ ከትምህርቱ መቦዘኑ ነው። አሁን ይሄን ነገር ጋሽዬ ሲያውቁ እዚህ ቤት የሚያከርሙን ይመስላል? እንግዲህ እኔ ግቢውን እንጂ ልቡን ጠብቅ አላሉኝ። ምን ማድረግ እችላለሁ? አልቅሳለች። አትንኩብኝ፣ አትንኩብኝ። አልቅሳለች ከኔ ጋራ አትንኩብኝ፣ አትንኩብኝ። ስለኔ ዋጋ ከፍላለች። አለ ስም ሰጥተዋታል። በየሰው አፍ ላይ ጎልታለች። አልቅሳለች፣ አልቅሳለች። አልቅሳለች እኔም ብላ ተጎድታለች። ተጎድታለች፣ ተጎድታለች እኔም ብላ ስለኔ ዋጋ ከፍላለች። አለ ስሟ ስም ሰጥተዋታል።
በሰው አፍ ላይ ጎልታ ታይታለች። አልቅሳለች። አዎ አልቅሳለች። 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 ጉድሽ አለች። እቴት ዛሬ ስራ እንዴት ነበር? እግዚአብሔር ይመስገን ጥሩ ነበር። የቤት ኪራይ ደግሞ ግማሽ ደርሷል። ሰሞኑን በደንብ እየሰራን ነው። አዎ የቀረውን ደግሞ እሱ ያውቃል። አዎ እቴት፣ ከዚህ በኋላ ደግሞ ብር የምናስቀምጥበትን ቦታ መቀየር አለብን። አይ ነጻነቴ፣ እሱ መቼ ጠፋዋል ብለሽ ነው እንዴ? እቴት፣ የማያየው ቦታ ድብቅ አድርጎ ማስቀመጥ ነው። ብንደብቆም እኮ በርብሮ ያወጣዋል። እግዚአብሔር መስጠት ነው እንጂ። ከአሁን በኋላ እንደውም ብር ሲልሽ እኔን አገናኙ። እስከ መቼ ነው አንቺ ከዱርዬ ጋር የምታገኙ? ምን በወጣሽ? አይ ልጅ፣ እንደዛማ ልለውም ትጣልብኛላችሁ። ከዚህ በኋላ ከነካ ከጥል ያለፈ ግጭት ነው የሚፈጠረው። እንደውም አሳስረዋለሁ። እንደሱ ስትይ ሁለተኛ እንዳልሰማሽ። ቢከፋም ቢለማም እኮ ወንድምሽ ነው። ሌላ ማን አለው? እንዴት እቴት፣ እሱ እኮ ነው እንደዚህ እንደሆን የሚያደርገኝ። ወደ ቀልቡ እንዲመለስ መጸለይ ነው እንጂ አንድ ነገር ቢሆን እኮ እኛ ነን የምንጎዳው። አንቺ ብቻ ትምህርትሽን በርትተሽ ተማሪ። ስለሌላው እግዚአብሔር ያውቃል። እሺ እቴት፣ እማራለሁ። አዎ ልጄ። ዛሬ ድርጅት ሄድሽ እንዴ? አዎ ሄጄ ነበር። እና ምን አሉሽ? ሐሙስ ትምህርት ቤትሽ ሄደው ስለ ባህርሽ እናጣራለን ብለዋል። ይሄ ደግሞ ምን ማለት ነው? ከመቼ ጀምሮ እንደዚህ የሚያደርጉት? መጠየቃቸው እኮ ለበጎ ነው ልጄ፣ ለኛ ብለው እኮ ነው። ማለት ከኛ ጋር ምን አገናኘው ደግሞ? ፈረንጆቹ ሊመጡ ነው አሉ። ወስደው ያሳክሙሻል አሉ። የምርሽ ነው እቴት? እና ለምንድን ነው እስካሁን ያልነገርሽኝ? ይኸው ነገርኩሽ አይደለ እንዴ? በአንቺ ምክንያት እኮ ነው። አሁን ደግሞ መጣላቱን ትተሻል። መድኃኒዓለም ይመስገን። እና ለምንድን ነው ትምህርት ቤት የሚመጡት? ያው ባህርሽን መሻሻሉን አይተው እኮ ነው እድሉን የሚሰጡን። ብዙ ታማሚዎች ስላሉ በዚህ ዙር 5 ሰው ብቻ ነው የሚያሳክሙት። ይህንንም ያደረገው ያ የተባረከ ሰው ነው። ማለት ያው ያንቺ ፋይል ሲያገላብጡ ከሌላ ትምህርት ቤት የተባረሽበትን ሳያዩ አይቀሩም። እንዴት እቴት? በእኔ ጥፋት እኮ አይደለም ያባረሩኝ። እሱን እኮ የምታውቂው አንቺ ነሽ ልጄ። ስትታይ ሳዩሽ የሚያስቡሽ እንዳስቸጋሪ ልጅ ነው። ሐሙስ የሚመጡትም እንደተለወሽ ብነግራቸው ማየት አለብን ስላሉ ነው። አረ ይምጡና ይጠይቁት። የት ነው የተሻሽያለሁ? አውቃለሁ ልጄ። እነሱ ዝም ብለው ነው የሚለፉት። አዎ እቴት፣ እንደውም ደስ ቡና ላፍላለሽ። ጆ፣ እንዴት ነህ? እንዴት ነሽ ሩሃማ? አለሁ። እንዴት ነው ስራ? ስራ ጥሩ ነው፣ ግን በቅድሚያ የጀመርኩትን ጫማ መጨረስ ስላለብኝ እንዳላቆይ። አይ ችግር የለውም። ወይ እዚህ አስቀምጥሻቸው ሂጂና ስጨርስ ልደውልሽ። ሂጂ፣ የምሰራው ነገር ስለሌለኝ እዚያው አንተ ጋር ልሁን። እሺ። ለምንድን ነው ግን እንደ በፊቱ አጠገብ ሲቀመጥ ምቾት የሚነሳው? ኧረ እኔ እንደዛ አልተሰማኝ። ታውቃለህ፣ እኔ ከነበርኩበት ሁኔታ ውስጥ እንደወጣ አንተ ትለኝ የነበሩትን ቃላቶች ትኖራቸዋለህ ብዬ ስላሰብኩኝ ነበር የተቀበልኩ። አልገባኝም። ለምሳሌ እነዛ እኔን ለመቀየር የምትላቸውን የመጽሐፍ ቅዱስ ቃላቶች አሁን ሳይ ግን የገባኝ እንደማትኖራቸው ነው። የትኛውን ያኖርኩት? ለምሳሌ በደላችንን ይቅር የሚለን እኛ የበደልን ይቅር ስንል ያልከኝ። እሱ አንቺ የምታስቢው ነው እንጂ እኔ ቆየሁ ከረሳሁት። አልረሳከው። ሲጀመር እኔና አንቺ እንደዚህ የሚያባብል ምን ነገር አለ? ማለት ጓደኛሞች አልነበርንም ማለት ነው? ነበር እንዴ? አውቀህ ልታናድደኝ ፈልገህ ነው አይደል? ማለት ምንድነው ግን አንተ እንደዚህ የሚያደርግ? አላበዛውም እንዴ? ይኸውልሽ፣ ሲጀመር እኔና አንቺ ያገናኘን ስራ ነው አይደል? ከዛ ውጪ ዘለለ ምንም ነገር እንድናወራ አልፈልግም። እንደዛ ነው? እሺ፣ ሲጋራ ፈልጋለሁ። አንድ ፓክ ስጠኝ። አባት፣ ሲጋራ ፈልጋለሁ አልኩህ እኮ። ሲጋራ አልሸጥም። እና እዚህ ጋር ያለው ለማን ነው? ሌሎች እየሸጥክ ለኔ አትሸጥም ማለት ነው? ይሄ ስራ አይደል እንዴ? አልሸጥልሽም አልኩሽ እኮ። አየህ፣ ባፍ በል እንጂ ልብ እውነቱን ያውቀዋል። ይሄን ያለ እኔን ቅን ለማለት የምትቸገር አይነት ሰው አትመስለኝም ነበር። እኔ እንዳንተ ሃይማኖተኛ ባልሆንም ልቤ ግን ይቅር ባይ ነው። ለማንኛውም ከዚህ በኋላ ስለማልመለስ ቻው። አንተ ቆይ እቺን የመሰለች ቅባት ልጅ ምን አርጊ ብለህ ነው የምታንከራተት?
ልጅቷ የቤተሰቦቿን ጫማ ጨርሳ የሞተ እህቷን ሳይቀር ነው ይዛ እየመጣች የምታሸክል። ምን የተነካ ነው የምትለው? በቃ አንዴ ሰው ላይ ተስፋ ከቆረጥኩ በኋላ ከዛ ሰው ጋር ድጋሚ ግንኙነት መጀመር አልችልም። አንተ ደግሞ ወግ የምታጠብቀው ነገር አለ። እስኪ ቢያንስ ከነዚህ ከምታጸዳቸው ጫማዎች እንኳን ተማር። አሁን አጽድተህ መሰጣትን ጫማ ተመልሶ ቆሽሾ ቢመጣ ለምን ቆሽሾ አላጸዳም ትላታለህ? አትላት። ደግሞ ስታጸዳ እንኳን ተመልሶ ይቆሽሻል ብለህ ከነ ቆሻሻው መልሰህ አስጣት። ቆይሻው ምን አድርግ ነው የምትለኝ? ያደረገችው ነገር ያናዳል፣ ግን በቃ ይቅር በላትና እንደ ቀድሞ ነው። አልችልማ። ይቅር ማለት ከቻልክ ይሄ የሚከብድ ነገር አለ። ታውቃለህ፣ ብዙ ሰው እኔ በጓደኝነት ማርቀርበው ለዚህ ነው። እሷን ግን በጓደኝነት የቀረብኳት ካየሁባት ችግር ለመውጣት ስለፈለኩ ነበር። እውነት ለመናገር ጓደኝነት ናፍቆ ነበር። ክንፍ እኮ ነው ያለችው። ትዝ ይልሃል? የቀን ገቢን ኪስ ውስጥ እየከተተችልህ ሱቅን ዘግተህ ከሷ ጋር አብረህ ስትዞር። ያኔም እንደዛ ሳረግ የነበረው መጥፎ ቦታ ላይ ከምትውል ከኔ ጋር ብትሆን ይሻላታል ብዬ ነበር ያን ሁሉ ነገር ሳረግ የነበረው። እሷ ግን ልፋቴን ከንቱ አረገችው። ይህን ነገር ጠይቃለሁ እያልኩ ነበር። አሁን አንተን ያበሳጨ ተመልሳ ሱስ ውስጥ መግባታ ነው ወይስ ከፓፒ ጋር ስላያት? ምን አይነት ጥያቄ ነው የምትጠይቀኝ? እኔ በጭራሽ ከእሷ ጋር ምንም አይነት ግንኙነት እንዲኖረኝ አስቤም አላውቅም። ምን ያንሳታል? የልጥጥ ልጅ ነች፣ ቆንጆ ነች፣ በዛ ላይ ባህሪዋም ደስ የሚል ነው። ስታስበው ከሊስትሮ ጋር ግንኙነት የምትጀምር ይመስላል። እሺ እሷስ ትጀምር፣ ቤተሰቦቿ በል ጓደኞቿስ ግንኙነታችን አይተው ዝም የሚሉ ይመስላል? አይምሰልክ። በቀናቶች ውስጥ ነው የሚያለያዩ። ከፍርሃት ውጪ ምክንያት ምንድን ነው? እኔ ከእሷ ጋር ራሴን አርጌ ማሰብ አልፈልግም። እና ድጋሚ ሱስ ውስጥ መግባቷ ብቻ ነው ያናደደ? እኔ ምን ዛሬ ግን የምታነበው ነገር የለ አለኝ። እኔ ሰዎች ማንበብ ስለሚያስደስተኝ ነው እንጂ እሱማ መች ተፋልኩ። አይ እሱን ብታነብ ነው የሚሻል። ከኔ ምንም የረባ ነገር አታገኝም። አንድ የመጨረሻ ነገር ልንገርህ። ዛሬ ደግሞ አልፋታም ብለኝ። ምን አንተስ እንዲህ አይደል እንዴ ልጅቷን በጥቅስ አጨናንቄ የቀየርካት? እሺ ምንድን ነው? እሺ ንገረኝና ፍታኝ በእናትህ። ዛሬን ነገ ላይ እንደማትጸጸተው አድርገህ ነው። ጨረስክ? ለዛሬ ጨርሻለሁ። እሺ አመሰግናለሁ። እባክህ ሌላ ነገር እንዳትቀጥልም። እኔ የምልህ ግን ይቺ ልጅ ተመልሳ የምትመጣ ይመስላል? እኔ እንጃ፣ ሳታምር አይቀርም። እኔ ግን ተመልሳ የምትመጣ ይመስለኛል። ለምን መሰለህ? እንደምትወድህ አይኗ ያስታውቃል። ደግሞ አንተም አይኗ ያስታውቃል። አዎ በቃ ተወኝ አልኩህ አይደል እንዴ? እኔ በኢሳት ስራ ሰርቼ ህይወቴን መለወጥ ነው የምፈልገው። ይህ ፍቅር ገለመሌ የሚሉትን ነገር ለእኛ ለዳዎች አይሰራም። እዛው እነሱ ይጃጃሉበት። አሁን ደግሞ ምን ቀረሽ? ጭራሽ ቤት ድረስ መጣሽ? በያ መታመምን ስሰማ እኮ ነው አላስችል ብሎኝ የመጣሁት። ሙሀበቴ ይህኝ እስቲ ምን እንደሆነ ከዚህ በላይ ምን እንደሆነልሽ ነው ፈልጊው። እንዴ አልተረፍኩም እኮ ምንድነው እንኳን ማን ነው እንደዚህ ያደረገ? ሙሀበቴ አታልቅሽብኝ። ገና ሬሴ ሳይቃጠል አልቅሰሽ አትቅበሪኝ። በጣም ተጎድታል እኮ ምን አለ ለኔ ባረገው። ምን አይነት ጨካኝ ሰው ነው ቆይ እንደዚህ ያደረገ? እጭማ ታያታልቅሽ በቃ። እና እንደዚህ ሆነክ እንዴት ዝም ልበል? አላስተረፉም እኮ። ደህና ነኝ እኔ በያ በዚህ ትንሽ ምት አልታመምም። እያየው እኮ ነው በያ አሞሃል። አላመመኝም አልኩሽ እኮ። ደግሞ ለምን መጣሽ? እንዴ አንተ ታመህ እኮ ነው ዝም ብዬ ቤት መቀመጥ አልቻልኩም። ልታስጨርሺ ነው እንደ መጣሽው? ስለ ፍቅር አምላክ ብለሽ ተይኝ። ደሜ እንደ መከልብ ነው የምታረጊው። እኔ ላይ ብቻ ነው የፈለኩት። ደግሞ እኔ እንዴት ደመከልብ አደርጋለሁ? አንቺማ በምን አቅምሽ እንደዛ ታደርጊያለሽ? አሸብር የሚባል አውሬ ነው እንጂ። ምን አሸብር ነው እንደዚህ ያደረገ? አዎ ሙሀበቴ፣ ያንቺ አፍቃሪ መሆኔን ሲሰማ ባላሰብኩበት ሰዓት ነው ጉድ ያደረገኝ። እንዴ መቼ ተፈቶ ነው? ቆይ ሳምንት ሊሆነው ነው። እና ለምን አልነገርከኝም? ምን ብዬ ሙሀበቴ፣ ላንቺ ያለኝን ሙሀበት እያወቀ ሊገለኝ ነው ብዬ አንቺንም ማዘን ውስጥ መክተት አልፈለኩም። እንዲህ የወደድኩሽ ልርቅሽ መረጥኩ። እንዲህ በቀላሉማ ተስፋ የምትቆርጥ አይመስለኝም ነበር። አልቆረጥኩም ሙሀበቴ። አንድ ቀን ክሪሽናን ሲፈቅድ አብረን እንሆናለን። መቼ ነው እሱ ቀን? እሱ ቀንማ በአራተኛው ህይወታችን ሊሆን ይችላል። እኔ ግን ቃል እገባልሻለሁ መቼም ባንቺ ተስፋ አልቆርጥም። 9ኙንም ህይወቴን ስወድሽ እኖራለሁ። እሺ እንደዛ ካልክ አትለየኝ፣ አብረኸኝ። በዚህ ህይወት አይሆንም ሙሀበቴ።
ቀድሜ የተለየሁሽ እኮ ቀድሞ እንዳይገለኝ እኮ ነው። እኔንም ተረጂኝ እንጂ። እንዴት እንደዚህ አይነት ውሳኔ ሳትነግረኝ ትወስናለህ? እሱና እኔ እኮ ያለን ነገር ካበቃ ቆየ። አሁን ያንተ ነኝ መቼ ሳያስገድደኝ። የካህን ቤተሰብ ህግ እንዲህ ይላል፣ የምትወዳትን ሴት ላንተ ብላ አደጋ ላይ አትጣል። እሷ ደህና ሆና ያንተ ልብ ይዘን፣ እሱ ነው ፍቅር ማለት። ለዛ ነው እንዳይጎዳሽ ብዬ የራኩሽ። ፈርተው ነው እንዴ? ማ እኔ ባልሆንኩ የምፈራው። እና ካልፈራ ለምን መለየት ትመርጣለህ? መርጬ አይደለም እጣ ፈንታ ነው። ፈርተ ነው አትደብቀኝ። አልፈራሁትም። እሺ ካልፈራ አትራቀኝ፣ ፍቅራችንን እንመልሰው። አይ ክሪሽን አልፈቀደውም የኔና አንቺ ፍቅር። ለዛ ነው ይህንን የሚያክል አስፈሪ ችግር ያመጣብን። አይ አይደለም፣ አንተ መጋፈጥ ስለፈራ ነው እንጂ እኮ የማይለያይ ጉዳይ አይደለም። ተይ መሀበቴ አትፈታተኝ። አብሬሽ መሆን እፈልጋለሁ እኮ ግን አትበለኝ። እንደ ድሯችን እንመለስ። እኔ እኮ እወድሃለሁ። እኔም እኮ እወድሻለሁ መሀበቴ። እና እንደ ድሯችን ተመለሰ? አዎ እንደ ክሪሽና ፍቃድ፣ ግን ማንም እንዳያውቅ። እውነት ክሪሽናን? በጣም ደስ ብሎኛል። ና በቃ እንደ ድሮ ከናርክ። አይ መሀበቴ፣ ሰዎች የበዙበት ቦታ አብረን መታየት የለብንም። አሁን ራሱ ሰዎች አይተው ሊሆን ይችላል። እና ምን ይሻላል? በቃ 11 ሰዓት ላይ እዛች የተለመደችው ቦታ እንገናኝና ቸልቴ እንላለን። ግባ አልኩ እኮ። ግን እኮ ታለንት አለኝ። እውነት? በልሽ አቅርብ። እበት ልክ ሲቆይ ኩበት እንደሚሆነው በጣም ደግሞ ሲቆይ ትል እንደሚያመጣው የኔ ፍቅር ሳይቆይ እንዴት ነው የሚወጣው? ሽንሽኑ ቀሚስሽ ባንቺ ነው የሚያምርብሽ። ክምር ላይ ተኝቼ አንቺን ሳስታውስሽ ከገበያ የገዛ ነው ሻሽ የሚያምርብሽ። ከቡታንተው ጋር ነው ለባህል ምንሰጥሽ። አሁን ምን አይነት ግጥም ነው? አላዛ አርፈ ብትማር ይሻላል። ወደ ትምህርታችን እንቀጥል። አማን የቅድሙን ጨዋታ ለምን አሁን እንጮቱ? የቅድሙን ሳትቀጣ ነው እንዴ ድጌ ሌላ ምን እንጮተው? ምን ችግር አለ? አሁን እንጮትና ከዛ ቀጣይ ካሸነፍከኝ ሁለቱንም ትቀጣኛለህ። ካላሸነፍከኝ ደግሞ ይንጣጣል። ፋረስኩ ሚዘሻ ቅዱሴ እስኪብርቱ አይሽ ዶርሶስ ካለ አትንኪዝ። አንዳንድ ሰዎች ይወዱሃል ግን አይነግሩም። አንዳንድ ሰዎች ይነግሩሃል ግን አይወዱም። እሺ ከብዙ ጊዜያት በኋላ 50 ዓመት ስሙ ላይ ጸጉሬ ገፍቶ ብሪሽልቶ አየሁሽ አመጣጣልፎ ታድላ አንተ ሳጽፍልኝ ምንድነው? ያምሻል? ማን ያውጫልሽ? ያምሻል እንዴ? ሲጀመር ቦርሳዬ ላንቺ ሰጠውሽ። ለምረምጮ ጋር መጀመሪያ ቦርሳዬን ስትነካ አትናገራትም ነበር? አረ ሳሚ ፍቱ በቃ ተው። እናንተስ ብትሆኑ ዝም ትላላችሁ? አረ የልጅ ፍቅር አሳብዶታል። ስማ አንተ ምን አይነት ወንድ እንደሆንኩ ታውቃለህ? ምንድነው? ማንም ሴት እኔን እምቢ ብላኝ አታውቅም። እናማ
ዛሬም ነገም ነፃነቴ ነኝ። ካሁን በኋላ አጠገቧ ላይ አልፈልግም። እሺ ምንድን ነው ያልከው? ምንድነው? ምን እያደረክ ነው? አረ ምንም፣ እንዲሁ እየተነጋገረ ነበር አይደል እንዴ? ቆይ ምን መስሎሽ ነው አንቺ? እያስፈራረከው አይቻለሁ። ቆይ ለምን እንደዚህ ታደርጋለህ? በቃ ካሁን በኋላ እንደዚህ አላደርግም። አልታወቀሽም እንጂ አንቺም እኮ እኔ ላይ እንደዚህ ነው የምትሆኝ። ማ እኔ? መቼ? ሁሌ ነዋ። ማለት እንደምታስቢው እኮ መጥፎ ሰው አይደለም። ለምንድን ነው የምሽሽ? ለምሮ ልትቀርበኝ የፈለከው? መጀመሪያ ልብህን አጥራሽ። አይ አንተ ልጅ ወሩን የምንከርምበትን ገንዘብ የወሰድከው ልብስ ለመግዛት ነው? እንዴት ነኝ? አማረብኝ አይደለ? ከላይ ማማር ምን ያደርጋል ልጄ? እኛን እያስለቀስክ እንዴ? የኔ መልበስና ማማር እናንተን ለምን ያስለቅሳችኋል? አንተ አምሮብህ ማየታችንማ ከማንም በላይ ያስደስተናል። ከውጭ ከምናየው ውስጥ ያለው ይበልጣል እንጂ። ምን አደረኩ? ቆይ ቴት፣ ለምን መጥፎ ሰው እንደሆንኩ ታስቢያለሽ? ረጅም ጊዜ እኮ አንድ ክፍል ውስጥ ብቻ የተወሰነ ህይወት ነበር ያለኝ። አሁን ምን አለበት የናፈቀኝና የሚያስደስተኝን ህይወት ብኖረው? የሚያስደስትህ ይህ አይመስለኝም። ሰከን ብለህ ራስን አዳምጥ። ምንም የማዳምጠው ነገር የለም። ነፃነቴን ላጣጥምበት። እንዴ ነፃነት ስሊሆን ነገር ትዝ አለኝ። የለበሰችው ዩኒፎርም እነዛ ክፉ የሀብታም ልጆች የሚማሩበት ትምህርት ቤት ነው እንዴ? አዎ የግል ነው። የግል ትምህርት ቤት በምን ብር ገባች? ድርጅቱን ያስገባት እንጂ ይሄ ሁሉ ገንዘብ ማን ይከፍላል? መድኃኒዓለም የልቧን አይቶ ሲክሳት ነው እንጂማ ከዚህ በፊት የተማረችበት ትምህርት ቤት ብዙ መከራ አሳልፋለች። እሱ እኔን አይመለከተኝም። እኔ እዚህ በረሃብ እሰቃያለሁ፣ እሷ እዛ ከሀብታም ልጆች እኩል ትሞላቀቃለች። ኧረ ሰው ልጄ አመስጋኝ ሁን። መስሎሽ ነው? ቀድሞውኑ ፍላጎቷን አውቀዋለሁ። እንኳን የግል ገብታ ድሮም እንደው ይቅር ይበል። ባታደርግልህም እኮ መኖሯ በቂ ነው። በቃ ልተኛ። እኔ ምንም ሊገባኝ አልቻለም። ነፂ ነፂ! አቤት ምን አልሽኝ? እኔ ምንም እየገባኝ አይደለም። የቱን ያልገባሽ? ይሄ ነው። እኔም እኮ አልገባኝም። ወይ አለኝ ጠርቼው ሲያሳየን እንዴ? መች? አሁን ምን ነው? አይ ምንም። አንቺ ጥሩና ያሳይሽ፣ ከዛ ለኔም ታሳየኛለሽ። እኔ እኮ ካልገባኝ አንቺ ማይተሽ እንድንረዳዳ ብዬ ነበር። አይ እኔ ይቅርብኝ ብቻ። እሱንም እንደሌሎቹ አስበሽው እንዳኝ ማለት እሱ ያው እንዳየሽው ነው። ከማንም ጋር አይቀራረብም አይደለም። ሌላ ነገር ሊያስብ ይቅርና ሴት ሰላም እንኳን ማለት ይፈራል። እነ ጆሲን ግን ካይሻቸው ምንም የረባ ነገር ሳይደርጉ አታያቸው። ሴት ስር ከማለት ውጭ እንደውም እድሜው ረጅም ነው። ያውና መጣልሽ። እኔ እኮ የሚያናደኝ የሴቶቹ ነው። ክብረ ቢሶች ሲያስጠሉ ደግሞ ምንድነው ወደኛ የሚያየው? ምን ሰማ መስሎት ነው? ደህና ሰላም ነው? አይ አይ ምንም ሲደብረኝ እኮ ዚሉን ብዬ ነው። ምን ነው አልችልም እንዴ? አንቺ ስትበሩሽ ጊዜ ኩያሽ አረሽኛል። ለምጮይ አይ አንተ ጨዋታ እኮ ደስ ይለኛል። ስጎረምስ ግን እንዴት ነኝ? አላማረብኝም? በጣም እንጂ ሰውነትሽ፣ በይበልጥ ደግሞ ከንፈርሽ። ኧረ ተው አታሳፍረኝ። መሄድ አለብኝ። ለምን መጣሽ? ለምን ትሄጃለሽ? አይ እኔ እዚህ ምንም ነገር እንዲፈጠር አልፈለኩም። ለዛ ነው። አንቺ እኮ ብልህ ሴት ነሽ። ሁሉን ነገር ታውቂዋለሽ። ደውዪልኝ። እሺ። ስማ፣ ሁለተኛ እንደዚህ አይነት ነገር ውስጥ ግን ግቢ እንዳትለኝ እሺ? እንዳሰብነው አሳካሽው? ማን መሰልኩ? ረዴት እኮ ነኝ። አሁን እኮ ለዚህ ነው የምትመችኝ። ችግር የለውም። ለጓደኝነት የሚከፈል መስዋዕትነት ነው። እንኳን ወደ ጀማችን በሰላም ተቀላቀልሽ። ካንቺ ጋር ስራ በመስራት ደስ ብሎኛል። አንተ ልጅ ግን ፈርቼ ይልሃለሁ። ምኑን? በዚህ ልጅ ጠብ እንዳትል ብቻ። አንቺ ሰው አታውቂም ማለት ነው።
መቼም ይሄን ሁሉ ዋጋ የምከፍለው ለጽድቅ አይደለም አይደል እንዴ? እልህ እንዳለብኝ ታውቂያለሽ አይደል? እሱ ነው እንደዚህ የሚያደርገኝ። እና እልህ አይደል እንዴ ፎንቃ ላይ የሚጥለው? አንቺ ምን ነሽ ነው? ቆይ ዛሬ አሁን በእኔ ጥርጣሬ ይገባሻል ካልክሽ አምነሃለሁ። እንዴት ናችሁ? ቢስ ነው ቢስ ነው አማን። በሉ በቃ እኔ መጣሁ። ስሚ ምንድነው እንዲያስፈነጠዘው ንገሪኛ። አቤት ለወሬ ያለ ነገር እኮ ይለያል። አረ እንደውም አትንገሪኝ፣ እኔም አልፈልግም። እኔማ አልነግርህም። እስኪ ትሞት እንደሆነ አይሃለሁ። ግን እንዴት ነው ወሬው? ጮማ ነው? ቀላል። ይሄው ለወሬ ሞትኩ ብያለሁ። በቃ ንገሪ። ትንፍሽ እላለሁ ብትል ግን እንጋጫለን። አረ ቆይ እኔ እንዴት ነው የምታስቢ? እሱን እንኳን ተወው። አቦ እኔ በቃ ልፈነዳ ነው። ንገሪኝ እሺ። ሰው ብላክሜል አደረገን እኮ። ማንን? ዋናውን። እንዲህ ማንን? ጋሽተሽን ነገር። አረ እናቴን ወንድ እኮ ነሽ። እንዲህ አልገባኝም። ቆይ ቆይ ንገሪ። አይ እንግዲህ በቃ ለኔ ያልከሰማ። አረ ትንሽ አብራሪልኛ። በልቻው። አረ ቆይ አናግሪኛ። አንቺ ይሄ ፎቶ አለሽ እንዴ? አዎ ባለፈው ልከሽልኝ እንኳን ታስታውሽም እንዴ? እሺ በእናትሽ እኔ እኮ ደልቼው ነው። እባክሽ አጥፊው። ምን ያደርግልሻል? ያምሻል እንዴ? ገንዘብ ማግኘት እኮ ነው ማለት። እናንተ ጉደኞች ብላችሁ ደግሞ ስልክ ይዛችሁ መምጣት ጀመራችሁ። የምን ስልክ? በአንቺ ቤት ያላየሁሽ መስሎሻል? አምጪ ስልኩን አምጪው። እሺ አንዴ ብቻ አናግረኝ ሚስተር። እሱም ከቤተሰቦቻችሁ ጋር የምናወራ ይሆናል። ሚስተር የኔ ስልክ ነውና አባቴ ከሰማ ያዝንብኛል። እሱን ቀደም ነበር ማሰብ። በሏን ቦርሳችሁን ይዛችሁ ነው። አታደርጉ ነው የሚሻለው። ምኑን? ምን ለማለት ነው? ያማል እንዴ? አያሳስብሽ። አንዴ ብቻ ላናገር ይችላል። ምኑ? ምንድነው? ቅድም ሳሳት አካባቢ ብላክሜል እንደተሰራ ረሳው እንዴ? እሱ ደግሞ ምን ማለት ነው? ካላባረርከልን ጋር ከዚህ በኋላ ግን ባገኛችሁ አልመራችሁም። ምንድነው እሱ ንገረኝ። ረዴት ናት ከጆሲ ጋር ሆና ብላክሜል እንደሰራች የነገረች። ምን እንደሆነ ዝርዝሩን አልነገረችኝም። አጣርቼ እነግርሃለሁ። ይበቃኛል። የቀዳችሁበትን ስልክ አምጡ። የምን ስልክ ነው? በእናንተ ቤት ያላወቅኩባችሁ መሰላችሁ እንዴ? አምጣ አምጣ ብያለሁ። ምን ውስጥ ነው ያለው ፋይሉ? እዛው ፋይል ማናጀሩ ስገባ ታገኘዋለህ። ሁለተኛ እዚህ ትምህርት ቤት እንዳላያችሁ። አንተ ግን ሴት ልጅ የለም? ምን ትንሽ እንኳን አይሰቀጥጥም? ሴት ልጅ ላይ እንደዛ ስታረግ። እባክህ እኔ ምንም አላደረኳትም። ራሷ ነች መታ የተንበላጠጠችው። እባክህ እኔ ስለሱ አይደለም እያወራ ያሉት። ያቺ ምስኪን ልጅ ካለ ፍላጎቷ ምን እያረካት ነበር? አሃ ነው እንዴ? አልገባኝም ነበር። ስሚ አንቺ፣ ለካስ በሰው ታዘሽ ነው። አሁን ገባኝ። እዚህ ነገር ውስጥ ስለሌለሽበት ለዛሬ አልፌሻለሁ። ግን አንዲት ወሬ ከዚህ ቢሮ ብትወጣ በቀጥታ ነው ማባረርሽ። ይጂና ያቺ ነፃነት የምትባለው ቦርሷን ይዛ የምትመጣ ነገር ምን ልታረግ? እሷ ልጅ ነች እዚህ ትምህርት ቤት ከገባች በኋላ ሁሉ ነገር የተበጠበጠው። ይህን ነገር አንተ ለማንም አትናገር ከሆነ በአንድ ሳምንት ጣት አልፋለሁ። እሷን ግን እዚህ ትምህርት ቤት ውስጥ ላያት ሁሉ አልፈልግም። እባክህ ሚስተር ህይወትን በርክክ ይለመን። እሷን ያለ ጥፋቷ አትቅጣት። የሚባል ነገር የለም። ተነስ ተነስ እባክህ። እኔ እኮ ነው ያጠፋሁት። እኔን ቅጣኝ፣ እሷን ግን ተዋት። እባክህ ሚስተር አትቅጣት እሷን። አቤት። ከዛሬ ጀምሮ ከዚህ ትምህርት ቤት ተባረሻል። ምን አድርጌ? ጨርሻለሁ።
ሳይሻል መውጣት ትችላላችሁ። እሺ ምን አጥፍቼ ነው? ውጡልኝ ብያለሁ። እንዴ ያደረኩትን ሳላቅማ ከዚህ ንቅንቅ አይደለም። ውጡልኝ ብያለሁ። ውጡልኝ፣ ውጡልኝ። ምን ማለት ነው? እኮ ጥፋቴን ለምን አትነግረኝም? ቆይ በቃ ትምህርት ቤቱ አንቺን ለማስተማር ፈቃደኛ አይደለም። በቃ ውጡ። ነገርኩህ እኮ ጥፋቴን ሳትነግረኝ የትም ንቅንቅ አይደለም። ውጡልኝ እባክህ ሚስተር። እንደዚህ በዘበኛ እያስቀጠቀጡ ሳላስወጣችሁ ውጡልኝ። ውጡ አሁን። አረ ሚስተር ቢያንስ አንድ ድል ስጠን። እኔ ነኝ ለዚህ ሁሉ ነገር ውስጥ የከተቱሽ። ይቅርታሽ። እሺ የሆነ ነገር በእኛ ለምን ዝም ብለሽ እንትን ትሄጃለሽ? ብል በል ተባረርኩ። ይኸው ደስ ይበል። በእናትሽ ድጋሚ አታልቅሽ እሺ? ዞር በልልኝ። ተስፋዬን የጨለምክብኝ። ምን እንዳደረክ እኮ አንተ ምንም አታውቅም። ምን? ለምን እንደዛ አደረክ? ቆይ ምን አድርጌ ነው? እኔ እኮ ትናንት እንደዛ ሲያደርግሽ ስላየሁ ልረዳሽ ብቻ ነበር የፈለኩት። እኔ እርዳታህን ጠይቄያለሁ። መች ነው ቆይ እርዳኝ አልኩህ? በእናትህ ሂድ ከዚህ። እሺ በቃ ተረጋጊ። ተወኝ በቃ። አንድ ቃል መገባልሽ ነገር ግን መቼም ተባረሽ አትቀሪም። ትመለሻለሽ እሺ? መች ነው የምመለሰው? ሁሉ ነገር ካበቃ በኋላ ነው? አንተ እኮ ምንም የምታውቀው ነገር ስለሌለ ነው እንደዚህ የቀለለ። ምንድነው ንገሪኝ። አልችልም። እንድትመለሽ የምችለውን ሁሉ ነገር አደርጋለሁ እሺ? አይ ለኔ ብለህ ምንም ነገር ውስጥ አትግባ። እኔ ስራ ላጣም ፈልግ ያገኛለሁ። እንዲማ ቶሎ ተስፋ አትቁረጭ። አይ አንተ ሁሉም ሰው እንዳንተ ይመስላል አይደል? እሺ ግን ቤተሰቦችሽ እንዳይደነገጡ እስኪረጋገጥ ድረስ ምንም አትበያቸው። እስከ መች ደብቃታለሁ? ጠዋት ትምህርት ቤት ሳይድ ስቀር ምን እላታለሁ? ጠዋትማ እኔም እኮ ወደ ክላስ እንደሚገባ ሰውኝ ነው የምወጣው። ከዛ ልትሆን ነው? እኔ እንጃ። ያው መናፈሻ ነው የሚሆነው። ቆይ ለምን አንድ ላይ አንሄድም? አይ እኔ እንጃ ብቻ ላስብበት። በቃ እሺ ጠዋት ሰፈር እጠብቅሻለሁ። ካልመጣሁስ? መምጣትሽም አይቀርም። ቻው በቃ እኔ ማናገር ፈልገው ሰው አለ። እሺ ቻው። አሌ አንድ አድርጌ እኮ ነኝ። ሌላ ሰው መስዬ ነው እንዴ? አንተም እንደ ሌሎቹ ልታስቀብኝ ነው በጠዋት የቀሰቀስከኝ? ኧረ አሌ ቡርቴ፣ ኧረ አሌ ቡርቴ፣ ኧረ ሞትኩብሽ። እንደ ቀለድክብኝ አትቀርም። እሺ ኧረ ድረሽልኝ። ምንድን ነው? እገድለዋለሁ። ልቀቂኝ። ለቂኝ፣ እገድለዋለሁ። ቀድሞ ሞተ ሰው ምኑን ትገለው? ወንድም ምን አድርገኸው ነው አንተ? እኔ ምን አደርገዋለሁኝ? መንፈስ ተነስቶበት መሰለኝ። እኔ መንፈስ የለብኝም። እሱ ነው ጉድ ያደረገኝ እኮ። ምንድነው? ተረጋግተህ አስረዳኝ። እኔ ያደረኩት ነገር ካለ እስኪ ናገር። እንደው ይኸው የዛሬን ሌሊት አያንገኝ። ኧረ ዝም ብለህ አድምጥ እስቲ። ምንድነው ጉዱ? ትናንት ምን የመሰለ ግጥም ጽፌ ለነጻነት ላቀርብላት ሳለ ይሄ አንድ አርጌ መጥቶ ከእንቅልፌ አሃ እሱን ነው እንዴ? ኧረ ምንድነው ጥልቅ የሚያደርግ? ዝም ብለህ ማዳመጥ አችልም እንዴ? ስራውን ስለሚያውቅ እኮ ነው። ከዛ ከእንቅልፌ ቀስቅሶኝ ግጥሙን አስቀየረኝ እኮ። ለምን? እኔ እንቅልፍ አልወስድ አለኛ። በቃ ሌሊቱን ሙሉ የተሻለ ስንኝ ፍለጋ እንዴ ልተኛ። ከዛ ልነጋጋ ሲል ብድግ ብዬ ስንኝን ሰጠሁታ። ምን የሚል ነው የሰጠኸው? ያው የተለመደው አይነት ነው። ሌላ ምን ሰጠዋለሁ? ትርጉሙ ምን እንደሆነ ስላልገባኝ ነበር አምኜ ወስጄ ያነበብኩት። ተማሪዎቹ ግን ምን እንደገባቸው እኔ እንጃ። በጣም ነበር የሳቁብኝ። ምን ብለህ አጽፈኸው ነው አንተ? ያው የተለመደው አይነት ነው። ሌላ ምን ሰጠዋለሁ? ሻሹ የሚያምርብሽ ከቡታንታ ጋር ነው ለበዓል ምሰጥሽ። ምን ማለት ነው? ምን
ጭራሽ የናጽፈው ነው ልጁ ምንም አላረኩት የምትለው? ምን ማለት ነው? ቆይ አረ ምንም አይጠቅምህም። አስተማሪው ሳይቀር እኮ ነው የተቆጣኝ። እንዴ ለልጅቷ አይደል እንዲያነብላታል ያልከው? ዝም በል ደግሞ አፋለኝ ብለህ ታወራለህ እንዴ? በቃ ላዛሬ ምን ይደረጋል? መጪው ላይ ይታረምና ታስደስታታለሽ። እሺ በሉ ታረቁ። ቂም መያያዝ ጥሩ አይደለም። እሺ አዴ እንግዲህ ይቅርታ አውቄ አይደል? ይቅርታ እኔም ቅድም ስላልነው ደግሞ ዛሬ ሳሚ እንዴት እንዳሳዘነኝ። ሳሚማ የቅሌት መዝገቡ ሰፈረች። የምን ቅሌት? ፍቅሩን ስለገለጸ ስለሽዋል። ሁሉም እኮ ነው ሙድ የሚይዝበት። ጅሎች በላቸው እንዴት እንደሚያስጠሉኝ። አሁን ምን ሙድ ያስይዛል? ወንድ ልጅ ቆፍጠን ሲል ነው እንጂ የምን እንደ ሴት ማለቃቀስ ነው። በቃ ለእናንተ ወንድነት ፋራ መሆን ነው። እሱ ገና ትውደደው ትጥላው ለማያውቃት ልጅ እንዲህ በሚያምር ቃላት ያሽሞነሙናታል። አንተ ግን የሁሉ አመት አብረን ሆነን አንድም ቀን ስሜትን ገልጸልኝ አታውቅም። ኧረ ሰሊ ቢቀና በዚህ ይቀናል። አንተ ሁሌ እንደዚህ ነው። ምን እንደሚሰማ እንኳን በትክክል ማወቅ አልቻልኩም። በቃላት ከከበደ እስቲ እንደሱ ጽፈህ ስጠኝ። እኔ በውስጥ የሚሰማኝን ነገር ለሰዎች አውጥቼ ተናግሬ አላውቅም። ባይሆን ወረቀት ላይ ያሰፍረዋል እና ይህንን ነገር አንድም ቀን ማድረጓለሁ ብዬ አስቤ አላውቅም ነበር። አንቺ ግን በድርጊቶቼ ምንም ልትረጂኝ ስላልቻልሽ ከልጅነታችን ጀምሮ ስጽፈው የነበረውን የውስጤን ስሜት ያስቀመጥኩበትን ማስታወሻ ነው ወስደሻል። ምናልባት ትረጂኝ አይልብ ውስጥ ገብተሽ አንብቢ። ስለ ጎጎ እኮ ነው። አንድ ጊዜ ብቻ ላንብበው። ምን እንደጻፍክልኝ በርሽ ላይ አይደለሽ እንዴ? ውስጥ ገብተሽ ታነቢዋለሽ። እሺ በቃ ገብቼ ላንብበው። እሺ ቻው ሳትለኝ ነው የምትሄደው? እሺ ዳና ጎረምሳው ዳዲ መጣል እንዴ? ማንነኝ ያልክ? ቅዱስ የሰላም የትምህርት ቤት ጓደኛ ነው። መጽሐፍ ልቀበላት ነው የመጣሁት። የሰፈር ነው? ኮንፊደንስ ሪል ስቴት። የማን ልጅ? ኧረ አባቤ ያስጨነቀው። ዝም በይ። ቅዱስ ኤፍሬም በላይ? አዎ የዛ የአጭበርባሪ ሌባ ልጅ ነው። አሁን ቀጥ ብለህ። አባቴ ሌባ ነው። አባቢ ምን እያልክ ነው? ዝም በይ። ሁለተኛ ልጅ ያጠገብ ብትደርስ እደፋለሁ። አሁን ቀጥ ብለህ ሂድ። ቅዱሴ ነይ ግቢ ግቢ። አባ ቆይ ለምንድን ነው እንደዚህ የምታረገው? ዝም በይ። እኔ እዚህ ግቢ ስንት ያንቺን ታላላቆች ሳሳድግ እንደዚህ ያለ ነገር አይቼም አላውቅም። ሰው የለም ብለሽ ነው ለዚህ ድረስ ጎረምሳ ጎትተሽ ዘሽኝ። እሱ እኮ የትምህርት ቤት ጓደኛዬ ነው። ዝም በይ። ከዚህ በኋላ ትምህርት ቤት ብሎ ነገር የለም። ፈተና እኮ ደርሷል። ሌላ ትምህርት ቤት ወስጄ አስመዘግብሻለሁ። እንዴ አባ፣ ሁለተኛ ከዚህ ልጅ ጋር ድራሽ ነው የማጠፋው።